ማለት ነው ዴዚን በጣም ከልቧ እንደ እህትና አሌክስን ማለት ነው ስለምትወደው እንጂ ማለት ነው ምን ዜድ ዝም ብላ ማለት ነው ነገሩ ሲጠፋ መምጣት አቅቷት መስሏችሁ ነው እንዴ? በቃ ስትወድ ልጅቷ እንደዚህ ናት። ብዙ ጊዜ አይቻታለሁ። ዜድ ተወሰኑ ሰዎች እንዲቆሙ ስለፈለኩ ነው ከአሌክስ ጋር ነኝ ብዬ ሄለን ቤት ራሱ መጀመሪያ እኔ ነኝ ለሄለን ራሱ ማለት ነው እኔ ከአሌክስ ጎን ነኝ ከዴዚ ሳይሆን ከአሌክስ ጎን ነኝ ነው በቃ ያልኩት። በቃ ውስጤ ነው ያስገደደኝ። እኔ ውስጤ ሲያስገድደኝ ብሔሩ አይ ዶንት ኬር ምንም ብፈልግ ጥፋት አላገኘሁበትም። አንደኛ ደግሞ ማለት ነው እንደውም እነሱ ጋር የአሌክስ ቤተሰቦች ጋር ከሄደች በኋላ ዴዚ አማረባት። ልጁ አይተው ከሆነ በፊት በጣም ነው የሚያምረው። አሁን ግን አሌክስ ጉዳት ላይ ነው ያለው። ሐቁን ልንገር እንደውም ትላንትና ለአሌክስ ማን ነው የሚያዝነው? ማን ነው የሚያቅፈው? አሌክስ ማለት ነው የሆነ ታቅፎ እናትየውም ሆነ በፍቅር ታቅፎ አሁን ላይ ማየት ፈልጋለሁ ብያለሁ። ለምን መሰለ? በእውነት ተጎርቷል ልጁ። ሁሉም ሰው ማለት ነው ገና ለገና በዛ ሰዓት ለተጋሩ ድምፅ ሆነ ወይ ደግሞ ለራሱ ብሔር ድምፅ ሆነ ተብሎ የሚጠላ ከሆነ ማለት ነው በቤት ውስጥም ጉዳት ሊኖረው ይችላል። ከትምህርት ቤት ይመጣል፣ ምሳ ይሰራል፣ ምን ይላል። እርጉዝ ናት። እርጉዝ ሴት ታውቃለህ፣ ይቀያየራል ባህሪያቸው። ጥሎ አለመሄዱ ራሱ ጀግና ለኔ ገባ። የኛ ወንዶች እኮ ያስረገዙን እኮ ልንገር ጥለውን ሄዶ ችግሩ እስኪያልፍ 6 ወር ድረስ ከሴት ጋር መቆየት በጣም ከባድ ነው በእርግዝና። ብዙ ያበሻ ወንዶች ማለት ነው እንትን ምንድነው አይቆዩም እኮ 3 ወር ራሱ መታገስ አይቆዩ። እቺ 6 ወር እስክታልፍ ድረስ ማለት በጣም መከራ ነው። ጸባያቸው ይቀያየራል፣ ሊጠሉክ ይችላሉ ምናምን። ይሄ ልጅ አስተዋይ ነው ልንገራቸው። እስከዚህ ሰዓት ራሱ ማለት ነው ችሎ እዩት አልኳቸው። እውነቴን ነው የምነግርህ። ልጁ አሁን ትልቅ ሰው ግዙፍ ነው የመሰለው። ጎብጧል፣ ሳስቷል ጸጉሩ። እኔም ማቆ አሌክስ አይደለም ገባ። ሊቭ ላይ ሲገባ ማለት ነው ድክምክም አይኑ እንደደከመው ማለት ነው። ምን ያህል ከባድ ነገር ውስጥ እንደሆነ ያስታውቃል። ገባ። ለሱ ግን የሚያዝንለት ሰው የለም። ወንድ እንዳልወለዱ ሴት ብቻ እንደሚወልዱ ነው የሚያስቡት። አይደለም። እኔ ወንድ ልጅ አለኝ፣ ሴት ልጅ አለኝ። ገባ። ሴት ልጅም ይደክማታል፣ ወንድ ልጅም ይደክመዋል። ይሄ እኩል እንትን አይሉ አይፈርዱም። የኢትዮጵያ ወንዶች ማለት ነው ሰው ሆኖ ሲገኝ ደስ ይላል። እንደ መንጋ የተገኘውን ሙቀት ምናምን ሳይሆን ሰው እኩል አይን ተሰጥቶናል፣ እኩል አፍ፣ እኩል ጆሮ፣ እኩል አዳምጠን እውነት የሆነን ነገር ለማህበረሰቡ የሚማርበትን ነገር ማለት ነው። ይሄ ልጅ ማንም ያልደፈረውን ነገር ነው የደፈረው። ዴዚ ሲያገባት ከዴዚ ብቻ አይደለም ዴዚ ላይ ተጽዕኖ ነበር፣ አሌክስ ላይም ተጽዕኖ ነበር። ግሮዌቲ ሴት ለምን አታገባ ምናምን የተባለ ተጽዕኖ ይቀርብበት ነበር። ምርጫው አድርጎ ግን እቺ ልጅ ሲያገባ አሁን ሰዎች ተቃራኒ መሆናቸው የምታውቂው ይኸውልሽ፣ የሰው ልጆች አስደስተሽ እንደማታስደስቻቸው የምታውቂው። አሁን ዴዚ ላይ የተግባብተው ፒስ ፈጥሮ ነው ጥሏት ብሄር ኖሮ ይሄ ዘረኛ ጁንታ ነው ሊሰሩት ነበር። ግን አምኖ ወርቅ አስለብሷት፣ ወርቅ ሪል ወርቅ እዚህ ላይ በዚህ እድሜ በሱ እድሜ አይደለም በአባቶቻችን እድሜ ለእናቶቻችን ወርቅ ያደረገ ነገርሽ ይሄ ሁላ መተው እንዳለ መንፈስ ቅናት። እቺ ልጅ ከሱ እንደው መማር አለባቸው በልና ንገራቸው። ከሱ መማር የነበረባቸው ብዙዎቹ ባሎቻቸውን በተቀመጠበት አርደው መሄዱ፣ ሚስቶቻቸውን በተቀመጠበት አጋድሞ መሄዱ ሰዎች፣ ልጆቻቸውን ኮርት ላይ ፍርድ ቤት ገትረው መሄዱ ሰዎች ይሄ ልጅ አንድም ቡት ልጅ ለምን ፍቅር መሰረተ ለምን አስረገዘ ብሎ በቅናት የሚያብዱ ሰዎች እኔ ኦርቶዶክስ ተዋህዶ ስለሆንኩኝ በእኔ በሚገባኝ ቋንቋ ጸበል ቤት ነው የሚመከራቸው እና ከዛ አስተሳሰብ ውስጥ በላቸውም እዛው የራሳቸው ቤት ውስጥ ማለት ነው ይበሉ። ስላየሁብሽ አዊሊ አፕሪሺየት መጥፎ ሳይ ጎሬሎም እኔ ተቀብቼሽ ጄጅ አድርጌሻለሁ። ጥሩ ሳይ ደግሞ ወርቄ መልካም ሰው ነሽ፣ የዋህ ነሽ፣ ሶሽብነሽ፣ አምብልነሽ፣ መልካም ሰው ነሽ ብዬ ደግሞ እንደዚህ ያመሰግናል። ለመሰለሽ ሰዎች መለማመድ አለብን። ክፉ መጥፎ ቃል ሲናገር ብቻ መውቀት ሳይሆን ጥሩም ሲያወራ ሰው መሞገስ አለበት። ገብቶሻል? ያኔ ይሄ ልጅ ለካ ሚዛናዊ ነው። ሁሉን ነገር ሲያይ የሚያየው እይታ ከተለያየ እኔ ማንም ብሎኛል። ማርያምን ሪከርድ አይቼ እሱን አይቼ ነው የላኩልሽ እንጂ ከዛ በፊት በሆነ ነገር እኔና አንቺ ውስጣችን ያውቋል።
እንደዚህ እንደዚህ ቅር ብሎኛል የተናገርሽው ይደብራል። ደግሞ አንተ ደርሰህበታል። ያ ነገር ለምን እንደዛ እንደሆንኩኝ አሁን ራሳችሁ ደርሳችሁበታል። በጊዜውና በሰዓቱ እኔ ቀድሜ ወይ ነቅቼ እንትን ስላልኩ ነው። አሁንም ማለት ነው ቅሬታ አለኝ፣ ግን ያው እኔ እና እሱ ታርቀናል። ባይዘዌ በውስጥ ተነጋግረናል እና ማለት ነው ችግር የለውም። እሱ እኔ ሰዎች እንዲያመሰግኑኝም አይደለም ለአመለካከቴ፣ ግን አንተ በጣም አመሰግናለሁ እንትን ስላልክ ስለነገርከኝ። እኔ ምንድን ነው እኔ እንደዚህ ነኝ በቃ። አሁን አንተ ወርቂ እንደ እህቴ ነው እኔ አንድ እንድትሰሚኝ እንደ እህቴ ነው። ፊት ለፊት አላማውሽም ለጥፍ ያልተናገርኩ ፊት ለፊት መጥቼ ልኬልሽ ፊት ለፊት የተጋፈጥኩት ለስድቡም ከሆነ ቢመጣ ለሁሉም ነገር እሱን ነሽ። እኔ በምናምን አለ መሰለሽ በጣም ያስቀየሙኝን ሰዎች በጀርባቸው ሰማማቸው ወይ ወደ እኔ ያቀርባቸዋለሁ ወይ ገዛቸዋለሁ ወይ ደግሞ እዛው ፊት ለፊት ልካቸውን ነግራቸዋለሁ እንጂ በጀርባ አላማቸው። ይሄ የሰነፍና የውዳቂ አስተሳሰብ ነው። እኔ ወንዶች ቁጭ ብሎ አሌክስን ሲሰድቡት ነው የተናደርኩት። ሴቶቹ ተዋቸው። ሴቶቹ እንደዛ አይነት ወንድ ስለማገኙ ነው። ወንዶቹ ግን ለወንዶቹ ግን ማለት ነው መጀመሪያ ወንድ ሁኑ። ልክ እንደ አሌክስ ጀግና ወንድ ሁኑ በልልኝ። ይሄንን ነው በቃ ገባ። ሊጣሊጥ የሆኑና ግማታም የሆኑ ወንዶች ቁጭ በሊቢያ ገብተው ሁላችንም በዛ መንገድ ነው ያለነው። በሊቢያ ገብተው አንድ ቢራ ጣሳ ይዘው እናት መስደብ፣ የሆነ ሲጋራ ማጨስ፣ አሽሽ ማጨስ ነው ወንድነት የሚመስላቸው። እሱም ተናግሮታል ሰምቼዋለሁ። አረ ደና ቦታ ላይ ያሉ ትላልቅ አያቱ ወይ ደግሞ አባቱ የሚሆኑ ወንዶች አሉ ቁጭ ብሎ ተሰብስቦ ግሩፕ ሰርተው ማለት ነው እንደዚህ ምናምን ቤታቸውን አይደለም ራሳቸውን መምራት ያቃታቸው ወንዶች ማለት ነው ገባ። ወንድ ልጅ ዋጋ ከፍሎ ሴትን ሲያገኝ ማለት ነው። ሲጀመር አሌክስ ጠብቁ ብያቸዋለሁ። እግዚአብሔርን አሁንም እደግመዋለሁ። አሌክስ በዚህ በተወራበት አንደበት ማለት ነው ጊዜ ይፈጃል እንጂ ቆማችሁ ታጨበጭባላችሁ ብያለሁ። ይሄን ደግሞ አንተም ያዘው እሺ። ሪከርድ ስላለ ችግር የለውም። ሙሉ ሪከርድ አለኝ እኔ እና አንቺ ብለሽ ሳይሆን እኔ ለሱ ብዬ ሳይሆን ልጁ የያዘው ፖዚሽን ስሜቱን ያዳመጠበት መንገድ እኔ ቀድሜ ጨርሻለሁ። ከዚህ በፊት የዛሬ 3 ወር ለመሰለኝ እቺ ልጅ ሲመርጣት የትግራይ ጦርነት ውስጥ እሳት ውስጥ በነበረበት እሷ እኔ ብሔሯንም አላውቅም፣ ግን እነሱ እንዳሉት አማራ ነው የሚሏት ፍም ውስጥ በነበረበት ሰዓት ሾክ ውስጥ በነበረበት ሰዓት ይህንን ምርጫ ሲመርጥ ልጅቷን ብቻ እንደወደዳት ነው እንጂ ሌላ ነገር አስቦ አልነበረ። ከዛ ደግሞ ሼፕ ነው ያደረጋት። ሼፕ ያደረጋት በቃ አለርል ፕሮቴክት ነው ያደረጋት። ገብቷል። ሀገር ያደገችው ባል ማለት ነው። ይኸውልህ ባል መከታ ነው፣ ፕሮቴክት ነው። ገብቷል። እሱ ማለት ነው ሁሉ ነገር ነው ባይዘዌ የሆነው አልታያቸውም። ለዚች ልጅ ማለት ነው ባይዘዌ እናቷ ጋር ያለች እኔ ቪዲዮ እኮ ዛሬ አዘጋጅቻለሁ ብያለሁ። ይቅር ተብሎ እንዳይወራ ስለተባለ ጓደኛዬ ደውላ አንድ ነገር እንዳትይ አይደለም በእንትና ላይ በዜድ ላይ የፈረዱትን ማለት ነው። እኔ ባይዘዌ ከዜድ ጋር ብዙ እንትን የለኝም። ዛሬ በዚህ አጋጣሚ ልንገርህ የገባሁበትን ምክንያት ማለት ነው። በጠዋት የገባሁት ማለት ነው በጣም ቅር ስላለኝ ነው። ባይዘዌ በወንድምና በእህት ውስጥ አልገባም። በአሌክስ እና በዜድ መሃል አልገባም። ለምን እነሱ ቤተሰብ ናቸው፣ ይታረቃሉ። ግን ሌሎቹ እነሱ ተጣሉ ብሎ ማለት ነው ተጣሉ ብሎ እቺን ምስኪን ልጅ ዜድን ማለት ነው ዜድ ሰው የላትም ብሎ ነው ባይዘዌ ምንም የላትም ገባ። አንዳንዴ ምስኪን መስለ ስትታይ ማለት ነው ሁሉም ድንጋይ ይዞ ሊወግርክ ይመጣል ገባ። ለዚህ ማለት ነው ዜድ ላይ የሚያረጉትን ላሰማቸውና ምን እንደተፈጠረ እናንተ ፍረዱ ልላቸው። እኔ ሪከርድ ስላለኝ እናትየው ምን ስታወራ ጴንጤ ስለሆኑ ነው ምናምን ያለች ሪከርድ አለ። እነሱ ግን የላቸውም። እኔ አለኝ ላሰማቸው ነበር ዛሬ። ተይ ይቅር አሁን ነው ደውላ ይቅር እሱ ይቅርና አሁን ይቅር ይቁም ይሄ ርዕስ ስለተባለ በቃ ቡናፊና ጠጥተን እንትን እንበል ስትል አንተ ገባክ እንጂ ማለት ነው። በዜድ ጉዳይ ራሱ በጣም ቅር ብሎኛል። ለምንድን ነው ቅር ያለኝ? እኔ አሁን ለምሳሌ እንገርሽ ከዜድ ጋር ሰድባይ ምናምን ተጣልተናል። ግን እኔ ከዜድ ጋር መጣላት ማለት አንድ የሆነ ግለሰብ መጥቶ ዜድን እንደዚህ እኮ ናት እንውቀጣት ይለኛል። እንውቀጣትን አንድ ናችሁ። ነገር ልትጠሉት
ዜድ ማለት ማስተዋል አትችልም። በዙሪያ የሚጠቅማትና የሚጎዳትን አታውቅም። ከዋና ከገርነት ብዙ ካለማንበብ ብዙ ካለመረዳት ነገሮችን አንደርስታንድ አታረግም። ስሜታዊ ናት። ብቻ የመጣላትን ነው የምትናገረው። ይሄ መሆን የለበትም። ማህበረሰቡን ያማከለ አካባቢሽን የመሰለ ሁሌም ደግሞ የራስሽ ሰው ማስቀየም የለብሽም። መጨረሻ አንቺ ኬላና ብረት የሚሆንሽ የራስሽ ሰው ነው። እኔ ወርቄ ለምሳሌ እነሱ አሁን አሌክስ እና ዜድ ምንም ቢሆን ማለት ነው እግር ቢገጫጭ ታውቃለህ እንትን አይልም። ለዚህ እኔ አሁን መሀል የሚገቡት ነው ገብቷል። የዜድን አይምሮ ለመንካት ኦቨር ማለት ነው። የፈለገውን ብትናገር እነሱ ይነጋገሩ ከመሀል ውጡ ልል ነበር የገባሁት። ምንድን ነው መሰለ ምን እንዳለ ታውቃለህ። እኔ ማስበው ማለት ነው ዜድ እንደፈለገች ሆና መኖር መብቷ ነው። ግን ማለት ነው በዜድና በአሌክስ መሀል ግን እንደ ዝንብ እርጎ ጥልቅ የሚሉት ማለት ነው ዜድ ናት። በዛ ሰዓት ማለት ነው ለዴዚም ተጨንቃ ስትናገር የነበረው ስለነበርኩ ማለት ነው ገባ። ለአሌክስም ማለት ነው መከታ ሆና ወንድሜ ነው እያለች ስትናገር ያየሁት ገባ። ከዜድ ይልቅ እኔ አልቀርበውም አሌክስን። ለዚህ በዜድና በአሌክስ መሀል የሚገቡ ስቶፕ የፈለገ ነገር ቢሆን ማለት ነው እነሱ አይጠላሉም። እኔ ማቃቸው የትግራይ ልጆች በጣም ብዙ ፍሬንዶች አሉኝ በጣም ማለት ነው። የፈለገ ቢሆን ተጣጥሎ ማለት ነው ተገዳድሎ ሬሳውን ይዞት ይሄዳሉ እንጂ ትቶት አይዱ ገባ። ተሸክሞ ይሄዳል እንጂ ትቶት አይዱ። ምንድነው እኛ በመቀሌ ምን ይባላል መሰለሽ እርቅ በእንደርታ ይባላል። እና እርቅ በእንደርታ ማለት በመቀሌ ውስጥ የእርቅ ፕሮግራም አለ እና እሱ በደንብ አድርገን እናስታርቃቸው። እኔ ገና ከአንቺ ስሰማ እሱ ምንም ማስታረቅ እናንተ ማስታረቅ ሁለቱ ተነጋግሮ ግን ሌላው ገብቶ ሰዎች እነሱ ተጣልቶ አይጣሉ ይግባባሉ በኮዳቸው። ነገ ጠዋት እንኳን እነሱ ሌላ ሰው ገብቶባቸው እኔ የሁለቱ ያህል ቅርርብ የለኝም ከሁለቱ ጋር ልንገርሽ። እና ራሳቸው የሚግባቡት ነገር ላይ ግባባ። እሱ አይደለም ተርን ፖይንት። እኔ የገባሁበት መንገድ ወርቄ ባየሁት ሪከርድ ላይ ጥሩ ነገር ስለሰራሽ እናመሰግንሽ ብቻ ሳይሆን ጥሩ ነገር ከእግዚአብሔር ነው የምታገኘው። እግዚአብሔር ክፉነትሽን አይቶ ነገ ጠዋት ካለሽበት ቦታ አልጋ ቁረኛም ሊያደርግሽ ይችላል። እኛ ነገ ምን እንደምንሆን አናውቅም። አፍና ልብ ይለያያል። አፍ ቢያወራ ልብ ጨካኝ ከሆነ ጥቅም የለውም። ሶኔ የምልልሽ ነው ትናንትና እኔም ባልገባኝ ነገር ጠይቄሽ ተናግሬሽ በሀሳብ ሙግችሻል። ዛሬም በሀሳብ ነው እኔ መሰለኝና ማንም ሰው እኔ የሚገርምሽ የመንግስት ድጋፍ የለኝ፣ የግለሰብ ድጋፍ እንደ ሰው እንኳን ቲፎዞ የለኝ። እንደ ሰው እኔ ነገ ጠዋት ከሆነ ሰው ጋር ብጣላ ይሄ ልጅ እኮ እንደዚህ ነው ለእኛ እኮ እንደዚህ ነው ብሎ መንጋ የሚሆን የግሩፕ እኔ እንኳን ይህን ስልኬን ስዘጋ ድረስ በሚዲያ ላይ ምንም ችግር የለውም። ሀቅ ሰምቼ እግዚአብሔርን ነምርሽ እኔ ይህን ስዘጋው ትዘጓለ። እንደ አንቺ የተሰማኝን ለህዝብ የሚመስለኝን እኔ ባይዞ የምሰራው ህዝብ ላይ ነው። የመንግስት ተቃዋሚ ነኝ፣ የብልጽግና ተቃዋሚ ነኝ። እዛ ላይ ብቻ ነው የማተኩረው እንጂ የትኛውን ብሔር ጥላቻ የለኝም። አደብ አይቼ ካላቅም እኔ እናት እንኳን አትሰድ እኔ በጣም ታንጓጥጥ ስትጠላ አይቼ ካላቅም ሀቅ እኔ ወርቅዬ እውነት ነው የምትመስለኝ ልንገርህ፣ ኦሮሞ ነበር የምትመስለኝ ልንገርህ። እከታተል ነበረ እኮ እና ማለት ነው አለ አይደለ የሆነ የአዲስ አበባ ይሄ ኦሮሞዎች ምናምን ሸገር ጁንታው ካልክ በኋላ ነው ያወቅኩት እንጂ ተጋሩ አትመስለኝም ነበር። እና ምንድነው የሆነ ዲስከስ ምናምን ታስደርጋለህ ቤት ካስገብተ ማለት ነው። እመጣ ነበረ እኮ ቁጭ ብዬ አያለሁ እኮ ግን አልገባም። እና አንድ ጊዜ እንደውም ስበይኝ ነበር። ከዛ አልገባውም። የሆነ ልጆች ተከራከሩ ነበር ሳብከኝና አልገባውም። ለምን ስላልከኝ ማን ነው የሚለውን ነገር ነው። እና አንድ ቀን ስትሳደብ አይቼ ካላቅም ሪከርዶች አሉኝ። እኔ የሆነ ቦታ ስገባ ሪከርድ ስልክ ላይ አስቀምጬ ነው የሚሄደው። እና ማለት ነው ስትሳደብ ሰምቼ አላውቅም። ዘር ስታንቋሽሽ አላውቅም። አሁን ነው ወተክ እንደውም በተጋሩ ቀጥታ ምትቆመው ገባ እንጂ ማለት ነው የሆነ የእኩልነት እንትን ያለክ ይመስለኛል። እኔን ደግሞ ሰድበኝም አታውቅም። ብሰድበኝም ደግሞ ማለት ነው በወቅቱ በመሰለክ በምታስበው ነገር ነው ገባ
ማንም ሰው ሲነካ አይወድም። የነካውበት ምክንያት ግን እናንተ አሁን ስለገባችሁ ችግር የለውም። በሰዓቱ በጊዜው እናለን ብያለሁ። በቃ አለቅ። እኔ ቀድሜ የማይበት የራሴ እንትን አለኝ። ከዛ በተረፈው ግን ማለት ነው አይደለም ከሱ ጋር እንኳን በፌስቡክ በማሴንጀር ጽፎልኛል። ገባ አዶናይ ማለት ነው እና ተነጋግረናል። ምንም እኔ መስሎኝ በግል አዋለችው አላውቅም። ትክክል ነው። ወንድምህ ነው። ወንድሙን ማን ነው አሳልፎ የሚሰጠው? እኔ አሁን በሱ ምክንያት ማንም የተናገረኝን ትላንት ካንተ ጋር በዛ ተነጋግሬ ዛሬ ስትወርቅ ባይ ካለ በውሸት ቢወግሩክ ተባብሬ አልወግርም። ትላንት እንዲህ ስላረከኝ እኔ እንደዚህ አይነት ሰው ማለት ነው። ዴዚን በጣም ከልቧ እንደ እህትና አሌክስን ማለት ነው ስለምትወደው እንጂ ማለት ነው። ምን ዜድ ዝም ብላ ማለት ነው ነገሩ ሲጠፋ መምጣት አቅቷት መስሏችሁ ነው እንዴ? በቃ ስትወድ ልጅቷ እንደዚህ ናት። ብዙ ጊዜ አይቻታለሁ። ዜድ በቃ እንትን ካለች ካመነች ማንም ይነዳታል። ገባችሁ? አዎ በቃ ሊንዳ የምትባል ናት ምናምን አለ ሪከርድ አለኝ ድምጿ ምናምን እያወረቻት እንደዛ እንትን የተባለው ያቺ ሳትወቀስ ዜድ ላይ እኔስ ያንን ሰምቼ እስቲ የሆነ ወገኔን ማለት ነው ወገኔን እንትን ልበል። አንተ ምንድነው እስማኤል ነው ምናምን የምትባለው ሚስት አለ ካርለ እንዴ? ምንድነው እዚህ አጠገቤ ሆነ ሚስትህን እያወቅኩኝ ብዙ ጊዜ በጣም ትጽፋለህ። በጣም ነው የሚያስጠላው። ለምንድነው የምጽፍልኝ? ዝም ልል በጣም ሞከርኩኝ። ሄደ ሚስትን ቆንጆ ምናምን በል ጥንባታ ምንድነው? ወይስ ተነጋግራችሁ ነው ከሚስት ጋር እንትን ልትል? ምንድነው? ምን ሆነ ነው ያመሃል እንዴ? ምን አይነቱ ነው? በእናታችሁ ሚስት እያላችሁ እያወቅኩኝ ደግሞ አትሽለጥለጡ። ወንዶች አታናዱኝ። ምን ፈልገ ነው ግን? በጣም ነው እኔ የምፈራክ። ይቅርታ አድርግልኝ። ኖርማሊ ሚስትህም ትሄዳለች፣ አንተም ትሄዳለህ። በቃ ምንድን ነው? በእናትህ በእግዚአብሔር ተወኝ እንዴ! ሲያስጠላ። በእናታችሁ ቆንጆ እንትን ምናምን ቆንጆ መሆኔን አውቃለሁ። በአካልም አገኘሃለሁ። ሰላም ስትለኝ ራሱ በጣም ፈራለሁ። ሚስት ምናምን እያላችሁ ሚስታችሁን እያወቅኩ አብሶ አጠገቤ ሆናችሁ እባካችሁ ማላቀ ይመስላል እንዴ? ወይም ማላይ ጽሑፍህንም ማላይ በቀደምም ሳይ ነበር። ሲያስጠላ በእናታችሁ። እና ስነ ስርዓት ያዝ። እኔ እንደዚህ አይነት ጭምልቅልቅ የተግማማ ነገር አልወድም። እዛው ተቀመጡልኝ። ሚስትህም አንተም ስነ ስርዓት ያዝ። አይ ምናምን ካልክ ማለት ነው አዋርዳለሁ። ጥንባታም ፍቅር እንዴ! በጣም እኮ ነው የሚገርምሽ። ቆይ ነግርሻለሁ በውስጥ በኩል። ሲያስጠላ እከካ እንዴ! በቀደምም እንደዚሁ ባለፈው የጠጣው ጊዜ ከስር እንትን ይላል እንዴ! ምን ሆኖ ነው? ሄደ ሚስትን አታሽኮረምምም እንዴ? ደግሞ እኮ ሚስቱን አውቃታለሁ እኮ መንገድ ላይ ራሱ ሲያገኘኝ እንዴት እንደሚሽቆጠቆጥ ሲያስጠላ። ከቤቴ ጀርባ ሁሌ ወክ አረግ ነበር። ለሱ ስል ተውኩኝ። ሽልጥልጥ ሲያስጠላ። ኧረ በእናታችሁ በጣም ነው የሚያስጠላው። ባሎቻችሁን ያዙልኝ እዛው። እኔ እኮ ከሰው ጋር መቃረብ እኮ እንትን አልኩኝ። እዚህ ላይ በቃ ስለምለፈልፍ ንገረቴ። ሚስትየውም ያውን ስለሆነች ምን አስነገረኝ? ለራሱ አልነግረውም እንዴ? እንዲህ በአደባባይ እንዴ! እዚህ መጥቶ ነው የሚሽለጠለጠው። ሽለጥለጥ ይላል። ኧረ በስመ አብ። ስሙን ጠርቼና ማዋርደው እዚሁ ላይ። ከዛ በኋላ ደግሞ 2 ቀን 3 ቀን 4 ቀን ከቤቴ ጀርባ እንትን በጣም ነው ብታይ። በቃ መሬት ሊልስ ምን ይቀሯል? ምን እንደዚህ ያደርጋል? ኮስተርተር በል እንጂ ወንድ አይደለ እንዴ? የሆነ ሰላም ስትለኝ ራሱ ኮስተርተር በል። የምን እንትን ነው? መሽለጥለጥ ነው። ከዛ አጠገቤ ቢደርስ እርግጠኛ ነኝ የምላችሁ ጌታን ነው የምላችሁ ማለት ነው አስይዘዋለሁ። አለቅ። እኔ እንደዚህ አይነት ነገር አልወድም። ሚስትየውም የኔ እንደዛ ትሆናለች። አውቃታለሁ እኮ አንዳንድ እስኮ እንትኖች እኮ ባልና ሚስቶች እኮ ተመካክረው ነው እዚሁ አንድ ከተማ ነው ጎረቤት እንደዚህ ቅርብ አስፋልት ነው የሚለየን። ጥንባታ ሽልጥልጥ ሲያስጠላ። የለመደው እዛ እርስ በርሳቸው እዛ መጎራጎር በየቤቱ እየሄዱ ይጎራጎራሉ። እዚህ መጥቶ እንትን ይላል። ምን አባታችሁ ተልካችሁብኝ ነው እንዴ?
ስነ ስርዓት ያዙ። እኔ እንደዚህ አይነት ነገር አልወድም። ብትፈልጉ ስሜን አጥፉት። እዚህ ሀገር ሳይሳካላችሁ ሲቀር ሴት ትወዳለች ነው የምትሉት በሉኝ። እኔ ግን ሚስት ጓደኛ ምናምን ካለው ወንድ ጋር መቼም አታስቡት። በቃ የኔ ውድ አናዶኝ ነው እንጂ እንዴ አሁን እንትን ስል ማለት የኔ ቆንጆ ምናምን ይላል። ሄዶ ሚስቱን የኔ ቆንጆ አይልም እንዴ? በቀደምም ጸጥ አልኩኝ። አይ ሳያውቅ ይሆናል። ከዚህ በፊት ብዙ ጊዜ ረጅም ጊዜ አይሰለቸውም ደግሞ አናደደኝ። ስለዚህ እያወራ የኔ ቆንጆ ምናምን ይላል። እንትንም ይጨምርበታል። ሲያስጠላ። እኔ አማርኛ የሚችል ራሷም ትሆናለች እኮ እሷ ራሷም እኮ ትሆናለች። ገብቶሻል? እሷ ራሷም ልትሆን ትችላለች። እንደዚህ አይነት እንትን አላቸው። ያንቺ ባል ተወዶ ሞቶ አንቺ እኔን ልትፈትኝ ጥንባታ ታስጠላ። ዘጊ ናቸው። በቃ እነሱ በየቦታው እንትን ይላሉና እንትኑን ላምጣና ላጫጭስ። ለማንኛውም ላዛኛዬን ሰርቻለሁ። ታፕ አርጉ፣ ኮፒ ሊንክ አርጉ። ስለ ዜድ እያወራው ነበር፣ አስጠፋኝ። ይሄ ግማታ ምግቤን በልቻለሁ። እና ዜድም ታሳዝናለች። ጥፋት ታጠፋለች። አዎ ታጠፋለች። ዜድ ትናገራለች፣ እኔም እናገራለሁ። እኔም ጥፋት አጠፋለሁ። በዜድና በአሌክስ መሃል ግን መግባት አያዋጣም። በኋላ ላይ ዳር ነው የምትቀሩት። ለዚህ ማለት ነው አሁን ኪሊያና ዜድ ቢጣሉ እውነቱን ልንገራችሁ፣ ለማንም አላግዝም፣ ለማንም ፍርድም አልሰጥም። ለምን ብትሉ ማለት ነው ነገ ላይ ተሰባስበው ማለት ነው እነሱ የሚግባቡበት የራሳቸው ቋንቋ አለ። ለዚህ ይደብራል። ዜድ ላይ የምታደርጉት ነገር ልክ አይደለም። እስቲ ሊንዳ ላይ ተናገሩ፣ እቺ ልጅ ላይ ተናገሩ እስቲ። እቺ ልጅ ናት እኮ የገደለቻት ያረደቻት። ስለ ልጇ ስለ ምናምን ሚስጥር አውርታ ሪከርድ አውጥታ የበተነችው የዴዚ እናት ማለት ነው። እንድትዋረድ ያደረገችው እኮ ሪከርዱን የበተነችው ነው። የበተነችዋ ናት እኮ አምናት ያወራችላት። ገባችሁ? መርፌ ልታስወጋት እንደነበረ ምን እንዳለች ምናምን የበተነችባት ሊንዳ የምትባለዋ ልጅ እኮ ናት አይደለ? አዎ ሊንዳ ናት። እንትናን ማነው ስሟ? የቲና ሞት ተጠያቂ ጓደኛ መስሎ ካጂ ከሷ ጋር የልብ ሚስጥረኛ መስላ ክዳት በጦር ያስወጋቻት ሊንዳ ናት። ይሄ ሁሉ አይመጣም ነበር። ሊንዳ እና እሷ ያወሩትን አውጥታ ባትበትን ኖሮ እኛ ማንሰማም ነበር። ሴትዮዋ ክፉቱን አቱን አናውቅም ነበር። ቲና የምትባለው ማለት ነው። ገባችሁ? አሌክስ ጋር እንዳትሄድ እንደዚህ ምናምን እናንተ ሪከርዱ ላይኖራችሁ ይችላል። እኔ ግን አለኝ። እሺ ላሰማችሁ እችላለሁ። በማስረጃ ነው የማወራው። ለዚህ ማለት ነው ያቺ ናት ሊንዳን የቀበረቻት፣ ቲናን የቀበረቻት ሊንዳ የምትባለዋ ማለት ነው። ስለሷ እያወራች አውጥታ የበተነችው ለትግራይ ልጆች ጥላቻ እንዳላት የሰማ ነው። ሊንዳ በምትባለው ሪከርድ ተደርጎ በተለቀቀው በገዛ ጓደኛዋ። ገባችሁ? አዎ ለዚህ ማለት ነው አህያውን ፈርቶ ዳውላውን። ዜድ ምንም ስለሌላት ምስኪን ስለሆነች ማንም ስለሌላት ሰው ስለሌላት ገባችሁ ብላችሁ ማለት ነው እሷ ላይ ጣታችሁን የምትቀስሩ ሁሉ ማለት ነው ነገ የእናንተ ልጆች ምን እንደሚሆኑ አታውቁም። ላይፍ ማለት ነው አልጋ በአልጋ አይደለም። ዜድ ብቻ አይደለች የምትሳሳተው። እሺ እኛም እንሳሳታለን። እኛ ትላልቆቹ ስንት ነገር ያየ ነው። ለዚህ ማለት ነው አይገርምም። ዜድ ከማንም ጋር ብትቦጣቦጥ ምን ብትል ማለት ነገ ደግሞ ረስታው ይቅርታ ተባብላ ስትጫወት ወይ ስስቅ ነው የምታየው። ገባችሁ? ለዚህ ማለት ነው እቺ ምስኪን ልጅ ማለት ነው ለቀቅ አድርጉ፣ ተዋቸው። እነሱ ይበጣበጡ ይተዋከሱ መብታቸው ነው። ቢሰድባትስ ዜድም ቢሰድባትስ አሌክስ ቢመታትስ እነሱ ይታወቃሉ። እህትና ወንድም ናቸው አይደለ? ቢፈልግ በጥርሱ ቢነክሳት እናንተ ምን አገባችሁ? መሀል የገባችሁ በጣም አሁን ለአሌክስ አዝናችሁ ነው።
በአሌክስ ላይ ያኔ እኮ ጆሮ ጉትቻ ሎቲ በሚያረግ እኔ ልጄን አልድርም ሲል አልነበረ እንዴ? ዮኒ ማኛም ቢሆን ወደ ራስክ እሺ መጀመሪያ። ዛሬ ላይ ግን ከማንም በላይ ወዳጅ ሆነ ለአሌክስ ማለት ነው። ዜድን እቺ ምስኪን ላይ ጣት መጠቆም ማለት ነው። ፌር አይደለም፣ ፌር አይደለም። ሰው የለም ብላችሁ ሰው የላቸውም ብላችሁ የምታጠቋቸው ሰዎች ማለት ነው። እውነት ለመናገር ማለት ነው እግዚአብሔር አላቸው። እሺ ለዜድም የፈጠራት አምላክ አለ። ሚደብር ነገር ነው የምታረጉት፣ ሚያስጠላ ነገር ነው የምታረጉት። ዜድ ራሷን እንደምትጸጸት ስለምታውቁ ማለት ነው ከተናገረች ተነካኳትና ትጠቀጥቋትና ግልፍተኛ ስለሆነች ወይ እናታችሁ ትበዳ ስትል ይሄው አለች ትላላችሁ። አትንኳት፣ በፈለገችው ሙድ ትኑር ትስከር። ግዙልኝ አለቻችሁ እሰይ እንኳንም የሰከረች ገባችሁ። ማንም እኮ ሳይነካት እኮ ሰው ራሱ እኮ ማለት ነው እናንተ እንድትሰድብ አድርጋችሁ ታሰድቧታላችሁ እኮ። ይህን ታውቃላችሁ። ዜድ እኮ በራሷ ጉዳይ እስቲ ከማን ጋር ስትጣላ አይታችሁ ታውቃላችሁ? ለሰው ብላ እኮ ነው የምትጣለው። አሁንም ከሊንዳ በላይ ዜድ ተጠያቂ ሆና ሊንዳ ናት የቀበረቻት ቲናን። የጓደኛ አስመሳይ ሌዝቢያን እንኳን ሌዝቢያን ለምን ሴጣን አትሆንም? ምን አገባክ? ምን ያገባሃል? ያገባሃል? ምን አገባችሁ ስለሷ ሌዝቢያን? መጀመሪያ የራሳችሁን ቂጥ ጠብቁ። ወልዳችሁ ማለት ነው እንደንትን የምታስቡ ሰዎች ነገ ልጆቻችን ምን ይሆናሉ? ህይወት እኮ ማለት ለአንዳንዱ ይሳካል። ገባችሁ? ይሳካል አይሳካም። ዜድ ቢሳካላት ትወዷታላችሁ። አለቀ። የሚወዳት ሰው ነው የሚሰጣት ሚዲያ ላይ። ደግሞ እንዲሁም ታሳዝናለች ዜድ እየተሳደበች እንዲህ ሙልቅቅ እያለች በቃ እንትን እያለች ማለት ነው። የሆነ የሚያሳዝን ነገር አላት። ገባችሁ? የሚወዷት ሰዎች አሉ። የሚወዷት ነው የሚሰጣት። በግድ ኪሳችሁ ውስጥ አልገባች አይደለ እንዴ? በዛ ሰዓት እኮ ህዝቧ እኮ በሚጨፈጨፍበት ሰዓት እኮ ዜድ እኮ እኔ ኢትዮጵያዊ ነኝ ብላ የቆመች ልጅ እኮ ናት። ተጋሩ ነኝ ትግሬ ነኝ ግን ኢትዮጵያዊ ነኝ ለየት ያለችብኝ ልጅ እኮ ናት። እናንተስ ዛሬ ላይ ተነስታች ዘሯን ልትጠላ ነው እንዴ? ታዲያ እንደዛ ከሆነ ቤተሰቧን ልትጠላ ነው አይደለም? እርግጠኛ ነኝ እነሱም አይጠሏትም። የፈለገ ደካማ ጎን ቢኖራት ለትግራይ ልጆች መሰደብ ምናምን ምንድነው? የትግራይ ልጆች በሷ የሚሰደቡት? እሷ የራሷን ላይፍ ነው የምትኖረው። ትግሬነቷን ማን ይወስድባታል? ለዚህ ዮኒ ማኛ ልክ አይደለህም። ደሃና አቅም የሌለው ላይ ፋራ የመሰለክ ላይ ጉብ ትላለህ። ከዛስ አቅም ያለው ሰው ሲመስልክ ማለት ትገለበጣለህ። አንተ እንደፈለክ ትገለባበጣለህ። አንተና ሄለን ማለት ነው የሚያስጠላ ባህሪ ያለባችሁ። ሄለን ሳይኮሎጂ አሁን ሄለን ሳይኮሎጂ አይቻታለሁ። የሚያስጠላ ባህሪ ያላችሁ። ሄለንም የሆነ ነገር ስትጎርስ ማለት ነው እላይ ታወጣሃለች። ምትጎርሰው ስታጣ እታች ታወርዳለች። አንተስ ገና ለገና ለሄለን አሌክስ አንበሳ ለሄለን አወረደ ለኔም አንበሳ እንዲያወርድልኝ ማለት ነው ብለ ነው አሌክስን የደገፍከው እንጂ አንደኛ አንተ ነበርክ ተቃዋሚ ነበርከው። ለእናትየው እያለቀልክ ልጄን ለንዲ ሪከርድ አለኝ ልጄን ለእንደዚህ አይነት ሰው አልድርም ብለ ማለት ጆሮ ጌጡን ያስወለከው ገባ አረሳ። ለዚህ ማለት ነው የሚመለከት ሰው አለ የሚያይ ሰው አለ። እቺ ግን ምስኪን ስለሆነች ማንም ስለማይቆምላት ማንም ፕሮቴክት እንደማያደርጋት ስታቅ ዜድን ማለት ነው ለዜድ ብሎ ማንም ሰው ወጥቶ አፉን እንደዚህ ብሎ አይናገርህም። ለዛ ብለ ዜድ ተውኝ ብሎሻል ምናምን ላንተ ነግሮሃል። እከካም ነግ ሲጀመር እከካም ሰዎች እኔ አልወድም። ሰው ከሰው የምታበላልጡ ሰዎች እኔ አልወድም። ዜድ ትናገራለች፣ አዎ ትናገራለች፣ ታስቀይማለች፣ አዎ ግን በራሷ ጉዳይ አይደለም። ለምን እንትን ትላንት የሰራችውን ጥሩ ነገር ግምት ውስጥ አታስገቡትምና ዛሬ እሺ። ከዛ በተረፈው
ከሊንዳ በላይ እንትን ተሳድባለች። ሊንዳ የምትባለው ለምን ረሳችኋት? እኔ ታሪኩ ላይ እንትን ስል አይ ጓደኛ ነው ያልኩት። ሰው አትመኑ። የቀበረቻት ለሊንዳ ልብ ስብራት፣ ለሊንዳ ሞት ተጠያቂ፣ ለቲና ሞት ተጠያቂ ሊንዳ ናት። እንደ ጓደኛ ቀርባት፣ እንደ ቤተሰብ ገባችሁ? ቀርባ ማለት ነው ሚስጥሯን በአደባባይ እንድንሰማ ሴትዮዋ የምትቆምረው ገባችሁ? እስከ 19 ድረስ እኔ እንደውም ጠንቋይ ቤት ሄዳ ልጅቷ ላይ ሚስጥሯን በአደባባይ እንድንሰማ ሴትዮዋ የምትቆምረው ገባችሁ? እስከ 19 ድረስ እኔ እንደውም ጠንቋይ ቤት ሄዳ ልጅቷ ላይ የሆነ መተት አስደርጋለች ብዬ ነው ማስበው። ታፕ አድርጉልኝ እና ማለት ነው። ዋት ሊንዳ ሪካርዱን ልክልሻለሁ። ገኒ በውስጥ በኩል እንትን በይኝ። የራሴ ሪካርድ አለኝ ቁጭ ብዬ ያኔ ስታዘብ የነበረው ልክልሻለሁ። እና ፌር ሁኑ። ባላዝንም ሀቅ እናገራለሁ፣ ማየውን እናገራለሁ። እንትን ውስጥ ስለምታስገባልክ ኪዊሊያን አድንቀክ ማለት ነው። ዜድን አዋድቀክ። ይሄ አይሆንም። ባይዘዌ ኪዊሊያና ዜድ ማለት ነው አንድ ናቸው። ገባ? ሁለታችሁ ብትወርቁ ማለት ነው። ኪዊሊያና አንተ ብትወርቁ ዜድ ማለት ነው። ኪዊሊያን አንስታ ማለት ነው አንተን አታነሳ። ኪዊሊያን ማለት ነው አንተና ዜድ ብትወርቁ ዜድን አንስታ ማለት ነው። ዜድ እህቷ ናት። እሺ፣ ለዚህ አየውን ፈርቶ ዳውላ አይመቸኝም። ለዚህ ልጅ ላይ የምታረጉት ማለት ነው ድሃ ላይ የምታረጉትን በፍጹም እቃወማለሁ። ገባችሁ? ለዚህ ይሄ ፌር አይደለም። ፌር ሁኑ። ስትፈርዱ እኩል ሁኑ። አታስለቅሷት። ያኔ እኮ ተንገብግባ ለዴዚ ብላ ማለት ነው በመሰላት ነገር ደግፋ ማለት ነው ስትከራከር። እንደውም ሮማንን አንቺ አሜሪካ ነው ወይ ያለሽው? ገባችሁ? አንቺ አሜሪካ ነው ወይ ያለሽው? ዴዚ ያለችበት ነገር ያስፈራል። ለምንድን ነው እናትየው እንደዚህ የሆነችው እያለች ስትከራከርላት የነበረችው ማለት ነው ዜድ ናት። እሺ፣ ለአሌክስም ቢሆን ማለት ነው ስትከራከር የነበረችው ዜድ ናት ፊት ለፊት እንትን ብላ። ዛሬ ግን ዜድ ተጠላች። ዛሬ ዜድ አታስፈልግም። ከዛ እናንተ ደግሞ ትላንትና አሌክስን ስትወቅጥ የነበረው የሆነ ማኛ ተነስተ ዜድን ዱቄት ምናምን ዱቄትም ሆነች ማለት ነው ይወዷታል። እኔ ደግሞ እመሰክርላቸዋለሁ የትግራይ ልጆች ከአንተ ይልቅ እሷን ነው የሚመርጧት። አንተ ካጂ እንደሆንክና ተለዋዋጭ እንደሆንክ ያውቃሉ። ወደዳችሁም ጠላችሁም ማንም ከእሷ ጋር ባይቆም እኔ ከዜድ ጎን እቆማለሁ። ልንገራችሁ ግን ማለት ነው በአሌክስና በእንትን አይደለም መቆመው። በአሌክስና በዜድ መሃል አያገባኝም። እነሱ ወንድምና እህት ናቸው። በእነሱ መሃል አትግቡ። ቢነክሳትስ ቢሰድባትስ ስለተሰማት ነው ወጥታ ያለቀሰችው እንጂ ማለት ነው የራሷ ነገርም ሊኖርባት ይችላል እንጂ አሌክስ ዜድ ላይ አይጨክንም። እሺ፣ ቢርባት እሱ ነው ብር የሚልክላት። እነሱ ናቸው ብትወርቅ ብትታመም ማለት ነው አዋጥቶ የሚሰጧት። አንተ አይደለም። አንተማ ታሽሟጥጥባታለህ። አሽሟጣጭ ሴታ ሴት የወንድ ሴታ ሴትና አልጫ አይመቸኝም። አንዱን አድንቆ አንዱን እንትን ማድረግ ተሽ ለምንድን ነው እንትን ያለብኝ? ሪፖርት ነው የምታደርጉት? ገደል ግቡ።